ዳስጣል 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 ልቤ። የአርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲሱ 18 ዘፈኖችን የያዘው አልበም መንግስትን ክፉኛ ያስደነገጠው ይመስላል። አልበሙ ገና ሳይለቀቅ በታሰበው ጋዜጣዊ መግለጫ ላይ እገዳ ከመጣሉ ጀምሮ ተከታታይ የሆኑ ጫናዎች ሲፈጠሩ ቆይቷል። ባለፉት ቀናት የአርቲስት ቃል አቀባይና ረዳት ስራ አስኪያጁን ጨምሮ የቅርብ ረዳቶቹ ለእስር ተዳርገዋል። በቅርቡ የወጡ መረጃዎች ደግሞ የጸጥታ ኃይሎቹ ወደ ስቱዲዮ ዘልቀው በመግባት የሙዚቃ መሳሪያዎቹንና የፈጠራ ስራዎቹን እንደወሰዱበት ይጠቁማሉ። ከዚህም ባለፈ የቴዲን ሙዚቃ በማዳመጣቸው ብቻ በቁጥጥር ስር የዋሉ ግለሰቦች እንዳሉና ጉዳዩም ከአሸባሪዎች ወይም ከጠላት ጋር ተባበር ወደሚል ክስ እያደገ መሆኑ ይነገራል። ይህ ክስተት እየተፈጠረ ያለው አጠቃላይ በሆነና እጅግ በሚያሳስብ ድባብ ውስጥ ነው። በትግራይ ጦርነት ወቅት በርካታ ታዋቂ ኢትዮጵያውያን አርቲስቶች መንግስትን ትረካ በይፋ ደግፈው ሲቆሙ፣ በአንጻሩ በመንግስት የጦርነት ድጋፍ ሰልፍ ላይ የሰላም ጥሪ ያቀረበው ድምፃዊ ልጅ ታጊና ከፍተኛ እንግልት ደርሶበት በመጨረሻም ይቅርታ ለመጠየቅ ተገዷል። ቴዲ አፍሮ መንግስት የህግ ማስከበርና የሉዓላዊነት ዘመቻ ብሎ የጠራውን ጦርነት በይፋ እንዲደግፍ የቀረበለትን ተደጋጋሚ ግብዣ ውድቅ ማድረጉ ይነገራል። በቅርቡ ይፋ ያደረገው ዳስጣል ልቤ የተሰኘው ነጠላ ዜማው ወይም ከበር ማህበረሰቡ ለሀዘን ድንኳን የሚጥልበትን ባህል መነሻ በማድረግ የቀረበ ሲሆን ዜጋ ግን ምሳሌው ይበልጥ ስለታማ ይሆናል። ሀገራቸውን ላጡና ለሚያለቅሱ ወገኖች የሚጣል የሀዘን ድንኳን የሚቆሙበት ስፍራ እንኳን እንደታጣ ይገልጻል። ዘፈኑ ጠቅላይ ሚኒስትሩ በስልጣን መጀመሪያ ዘመናቸው ሀገሪቱን ካነቃቁበት መንገድ ጋር በማያዝ ድምፃዊው በፍቅርና በተስፋ ወደ መሪው ተስቦ እንደነበርና ኋላ ግን ወደ ዳር እየተገፋ እንደወጣ ያሳያል። በአንድ ወቅት አምኖባቸው በነበሩ አካላት የደረሰበትን የክህደት መራራነትም ይገልጻል። ቴዲ እንደ አውሮፓውያን አቆጣጠር በ2018 በጠቅላይ ሚኒስትሩና በወቅቱ የቅርብ ወዳጆቹ የሆኑ ባላንጣቸው የኢሳያስ አፈወርቂ ፊት አሳይቶት የነበረው ትርኢት ማስታወስ ይቻላል። አርቲስቱ ጠቅላይ ሚኒስትሩ በተደጋጋሚ ስለ ኢትዮጵያና ኢትዮጵያዊነት የሚሰጡትን መግለጫዎች በጠቆመ መልኩ ልጅ እናቷን ምጥ አታስተምርም የሚለውን የታወቀ ብሂል በመጠቀም ግልጽ ትችቱን ሰንዝሯል። የአልበሙ ሌላኛው ተምሳሌት ደግሞ የቀድሞው የብሔራዊ ሬዲዮ የሰዓት ማስታወቂያ ድምፅ በመካተቱ ላይ ነው። ለማለዳው 1 ሰዓት ሲቀረው የሚለው ማስታወቂያ የሀዘን ድንኳኑ የሚነሳበትና ንጋቱ የሚቀርብበት ጊዜ መቃረቡን ይጠቁማል። ለአልበሙ የተሰጠው የህዝብ ምላሽም እጅግ አስገራሚ ነው። ነጠላ ዜማው ብቻ በሳምንት ውስጥ በዩቲዩብ ከ16 ሚሊዮን በላይ እይታዎችን ሲያገኝ ቀሪዎቹ 17 ዘፈኖችም እያንዳንዳቸው ከ2.4 ሚሊዮን እስከ 7.1 ሚሊዮን የሚደርሱ እይታዎችን አትርፈዋል። ከአንድ ቀን በፊት በዚሁ ነጠላ ዜማ ስር አንድ አስተያየት ሰጪ እንዲህ ሲል ጽፏል። ይህ ለታሪክ ይመዝገብልኝ። ናዝሬት ወይም አዳማ ውስጥ በአንድ ሆቴል ስራ ላይ ሆኜ ሙዚቃውን ብሉቱዝ ስፒከር እያዳመጥኩ ነበር። በድንገት የሚሊሻ አባላት መጥተው እኔና እዛ የነበሩ ደንበኞችን በቁጥጥር ስር አዋሉ። 5 ቀናት ታስሬ ከተፈታው በኋላ ይህንን የምጽፈው ኢትዮጵያ ለዘላለም ትኖር። እነዚህ ሁሉ ሁኔታዎች ሲደመሩ አብይ አህመድ ቴዲ አፍሮን ለማሰር ሜዳውን እያመቻቸ ነው ወይስ በጫናው ወደ ስደት እንዲያመራ እየገፋው ነው የሚለው ጉዳይ ገና የሚታይ ይሆናል ይለናል ጌታቸው አሰፋ የተሰኘ የትዊተር ገጽ።